ኢትዮጵያ ላለፉት በርካታ ዓመታት በሌሎች የመረጃ ትንተና ላይ በመመስረት ትልሞቿን ስትሰንድ ቆይቷል። ይህ ደግሞ የሚወሰኑ ውሳኔዎች ከራስ አቅም ይልቅ በሌሎች ፍላጎት ላይ የተንተራሰ የመረጃ ሉዓላዊነትንም አሳልፎ የሰጠም ነበር። የዘርፉ ሰዎች እንደሚሉት አሁን ባለንበት በዚህ ዘመን አንድ ሀገር የዲጂታል ቴክኖሎጂን በአግባቡ በመጠቀም መረጃን መሰብሰብ፣ የሰበሰበውንም በራሱ ቁጥጥር ስር ማድረግ ወሳኝነት አለው። መረጃን የመሰብሰብ ብቻም ሳይሆን የመተንተን አቅም፣ ለዚህ ደግሞ የባለሙያና መሰረተ ልማት አቅም ማጎልበትንም ይጠይቃል። ይሁንና ኢትዮጵያ ላለፉት በርካታ ዓመታት በመረጃ አሰባሰብና ትንተና ላይ የራሷን አቅም ባለመገንባቷ በውሳኔዎች ላይ ክፍተቶች ነበሩበት። በመረጃ አሰባሰብና ትንተና ላይ የመንግስት ሚና ዝቅተኛ የነበረ ከመሆኑም በላይ ዘርፉ በአግባቡ ፋይናንስ አይደረግም ነበር። በዚህም ምክንያት በስታቲስቲክስ ስርዓቱ ተአማኒነት ላይ ዘውትር ጥያቄ ይነሳ ነበር። በተለይም አስተዳደራዊ መረጃዎቻችንንና ኦፊሳላዊ ስታቲስቲክስን በአግባቡ ማስታረቅ ባለመቻሉ ሐሰተኛና የተገነኑ መረጃዎች የልማት አስተዳደራችንን እንደ ሀገር ሲያናጉ ቆይተዋል። ይህ ካለፉት ጥቂት ዓመታት ወዲህ የመረጃ አሰባሰብና ትንተና አቅም ጎልብቶ ኢትዮጵያ በራስ አቅም የመረጃ ሉዓላዊነቷን ማረጋገጥ ችላለች። መረጃዎቻችንን በኢትዮጵያ ልጆች እንዲሰበሰቡና እንዲተነተኑ በማድረግ መረጃችን በሉዓላዊነት ቁጥጥራችን ስር እንዲሆንና ራሳችን በራሳችን ለመበየን አስችሎናል። ይህም ፖሊሲዎቻችንን በነጻነት የሀገራችንን ብሔራዊ ተጠቃሚነትና የዜጎቻችንን ፍላጎትና መሻት ማዕከል አድርገው እንዲቀረጹ ዋነኛ ምሰሶ ሆኗል። ይህም ሀገሪቱ የልማት ትልሞቿንና ስኬቶቿን በመረጃና በአሃዛዊ ማስረጃ መሰነድ እንድትጀምር ያደረጋት፣ በሌሎች የመረጃ ቋቶች ላይ የነበራትንም ጥገኝነት ማላቀቅ የተቻለበት ነው። ይህ የሀገሪቱን ብሔራዊ ጥቅሞች ከማስጠበቅ አኳያና የተጀመሩ የልማት ስራዎችንም ውጤታማነታቸውን ለማረጋገጥ የሚኖረው ፋይዳ ቀላል አይሆንም። እስካሁን የነበረን ጉዞ የኢትዮጵያን የስታቲስቲክስ ሉዓላዊነት በማይቀለበስ ደረጃ ያደረስን ሲሆን በገነባነው የተቀናጀ ሀገራዊ የልማት አስተዳደር የፖሊሲ ነጻነታችን የተጠበቀ እንዲሆን አድርገናል። ለዚህም የሀገራችን የልማት ትልም፣ ብሔራዊ ጥቅምና የዜጎቻችን የኑሮ ደህንነት ማዕከል ተደርጎ የተከናወኑ የልማት ስራዎቻችንና የሪፎርም ውጤቶች ሕያው ምስክር ናቸው። በዛሬው ዕለት የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል ሀገራዊ ጉባኤ ሲካሄድ አንድም ኢትዮጵያ በመረጃ ሉዓላዊነት ላይ ያስመዘገበችው ስኬትና መረጃን በራስ አቅም የመሰብሰብና የመተንተን አስፈላጊነት ወሳኝ መሆኑ የታየበት ነው። ከምላሽ ሰጪነት አልፎ የተሟላ ወደፊቱን የመተንበይና አስቀድሞ ምላሽ የመስጠት አቅምን መፍጠር ላይ ትኩረት እንደሚደረግ የተመላከተበትም ነው።